ሰላም ጤና ይስጥልኝ። የዶክተር ትንሳኤ ቻናል ቤተሰቦች እንደምን አላችሁ? ዛሬ ብዙዎቻችሁን የሚያሳስብ በራስ መተማመናችሁን የሚቀንስና መስታወት ባያችሁ ቁጥር እንድትበሳጩ የሚያደርግ ጉዳይ ላይ መፍትሄ ይዤላችሁ መጥቻለሁ። እሱም የፊት ጥቁር ነጥብና የቆዳ መገርጣት ነው። ውድ የሆኑ የውበት መጠበቂያዎችን ገዝታችሁ ውጤት ላጣችሁ፣ ዛሬ በቤታችሁ ውስጥ በሚገኙ ቀላልና ተፈጥሯዊ ነገሮች ቆዳችሁን እንደ መስታወት እንዴት ማጥራት እንደምትችሉ 3 መሰረታዊ ሳይንሳዊ መንገዶችን በዝርዝር አሳያችኋለሁ። በተለይ በቪዲዮ መጨረሻ ላይ የምነግራችሁ 3ኛው ነጥብ የቆዳችሁን ጤንነት ለዘላለም የሚቀይር ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ወደ መፍትሄው ከመሄዳችን በፊት ለምንድን ነው ፊታችን ላይ ጥቁር ነጥብ የሚወጣው የሚለውን ማወቅ አለብን። በሕክምናው ዓለም ሃይፐርፒግመንቴሽን የምንለው ሲሆን ቆዳችን ላይ ሜላኒን የተባለ ቀለም በብዛት በአንድ ቦታ ላይ ሲከማች ይፈጠራል። ይህ ደግሞ የሚሆነው አንደኛ ብጉር ከጠፋ በኋላ በሚቀር ጠባሳ፣ ሁለተኛ ከፀሐይ የሚመጣ አልትራቫዮሌት ጨረር ቆዳችን ሲጎዳ፣ ወይም ሶስተኛ በእርግዝናና በተለያዩ ምክንያቶች የሚመጣ የሆርሞን መለዋወጥ ነው። ዛሬ የምናያቸው መፍትሄዎች እነዚህን የጠቆሩ የቆዳ ክፍሎች በማንሳት ቆዳችሁ አንድ አይነት ቀለም እንዲኖረው ያደርጋሉ። መፍትሄ ቁጥር 1 የእርድና የማር ድንቅ ውህድ። የመጀመሪያውና እጅግ ውጤታማ መፍትሄ የእርድና የማር ውህድ ነው። እርድ በውስጡ ኪርኩሚን የተባለ ንጥረ ነገር አለው። ይህ ንጥረ ነገር የቆዳ ቀለምን የማስተካከልና የቆሰሉ የቆዳ ሴሎችን የመፈወስ ከፍተኛ አቅም አለው። ማር ደግሞ እንደ ተፈጥሯዊ እርጥበት ወይም ሞይስቸራይዘር ሆኖ ያገለግላል። አዘገጃጀቱ 1 የሾርባ ማንኪያ ንጹህ ማርና ግማሽ የሻይ ማንኪያ እርድ ውሰዱ። ሁለቱን በደንብ አዋህዱት። ፊትዎን በንጹህ ውሃ ታጥበው ካደረቁ በኋላ ጥቁር ነጥቦቹ ባሉበት ቦታ እና ሙሉ ፊትዎ ላይ ቀቡት። ለ20 ደቂቃ ያህል ካቆዩት በኋላ ለብ ባለ ውሃ ይታጠቡት። ይህንን በሳምንት 2 ጊዜ ቢያደርጉ በአጭር ጊዜ ውስጥ ፊትዎ ሲበራ ያዩታል። መፍትሄ ቁጥር 2 የሎሚ ጭማቂና የጥንቃቄ ደንቦች። ሁለተኛው መፍትሄ የሎሚ ጭማቂ ነው። ሎሚ ቫይታሚን ሲ እና ሲትሪክ አሲድ በውስጡ ይዟል። እነዚህ ንጥረ ነገሮች እንደ ተፈጥሯዊ የቆዳ ማጽጃ ወይም ናቹራል ኤክስፎሊያንት ያገለግላሉ። የጠቆሩ ነጥቦችን ቀስ በቀስ እንዲለቁ ያደርጋሉ። ግን ትልቅ ጥንቃቄ ያስፈልጋል። ሎሚ ኃይለኛ አሲድ ስለሆነ በቀጥታ ስንጠቀመው ቆዳችንን ሊያቆስለው ይችላል። ስለዚህ በውሃ ወይም በሮዝ ውሃ አቅጥናችሁ ተጠቀሙት። በጥጥ ነክራችሁ ነጥቦቹ ላይ ብቻ ቀቡት። ለ10 ደቂቃ ብቻ አቆይታችሁ ታጠቡት። ማስጠንቀቂያ፣ ይህንን መፍትሄ ከተጠቀማችሁ በኋላ ቢያንስ ለ5 ሰዓታት ፀሐይ ላይ መውጣት የለባችሁም። ስለዚህ ማታ ከመኝታ በፊት ብታደርጉት ይመረጣል። መፍትሄ ቁጥር 3 የውስጥ ጤናና የውሃ ሚና። አሁን ደግሞ ብዙ ሰው ወደሚዘነጋው ትልቁ ምስጢር እንሂድ። የቆዳ ጥራት የሚጀምረው ከውስጥ ነው። የሰውነታችን ትልቁ ብልት ቆዳችን ነው። ሰውነታችን ውስጥ መርዛማ ንጥረ ነገሮች ወይም ቶክሲን ሲበዙ ቆዳችን ይገረጣል፣ ጥቁር ነጥቦችም ይበዛሉ። ስለዚህ በቀን ውስጥ ቢያንስ 8 ብርጭቆ ውሃ መጠጣት ግዴታ ነው። ውሃ ቆዳችሁ እንዲለጠጥና እንዲያበራ ያደርጋል። በተጨማሪም በቀን ለ8 ሰዓታት መተኛት ለቆዳ ህዋሳት መታደስ ወሳኝ ነው። ቢዩቲ ስሊፕ የሚባለውም በምክንያት ነው። ጭንቀትን መቀነስና አትክልቶችን እና ፍራፍሬ ማዘውተር ከማንኛውም ውድ ቅባት በላይ ለቆዳችሁ ጥራት መሰረት ናቸው። በአጠቃላይ እነዚህን 3 ነጥቦች ማለትም የእርድና ማር ውህድን፣ የሎሚ ጭማቂን በጥንቃቄ መጠቀምን እና የውስጥ ጤናን መጠበቅን ካዋሃዳችሁ በ2 ሳምንት ውስጥ አስገራሚ ለውጥ ታያላችሁ። ውድ የዶክተር ትንሳኤ ቻናል ቤተሰቦች የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አበረታቱኝ። ለሌሎችም እንዲደርስ ሼር አድርጉት። እናንተስ ከእነዚህ መፍትሄዎች የትኛውን ሞክራችሁ ታውቃላችሁ? ወይም የትኛውን ለመሞከር አስባችኋል? ኮመንት ላይ ይጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌላ ጠቃሚ የጤና መረጃ ይዤላችሁ እመጣለሁ። ቸር ቆዩኝ።